ትምህርት ለአንድ ሀገር ሁለንተናዊ ብልጽግና ወደር የለሽ ብርቱ መሳሪያ ነው። ሰው የሚደነቅበትን የሰው ስልጣኔ ርቆና ደምቆ ወደፊት እንዲወነጨፍ ያደረገው ይሄው ትምህርት ነው። Continuing to test out every bit of Orion. Coming back to Earth, 7 miles a second. When humanity sets big goals, we can bring together genius from around the world. You have the ዛሬም ባለንበት ዘመን በየዕለቱ በፊታችን ውልብ ሲሉ የምናያቸው ደማቅ የስልጣኔ ጨረራዎች መነሻቸው ይሄው ትምህርት ነው። በዓለም፣ በአፍሪካ፣ በኢትዮጵያ ትምህርት ምትክ የለሽ ሚናውን እየተጫወተ ቀጥሏል። በተዛምር ተደረገ ደስታምጆት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ። ይህንን ታላቅ የሀገር ተስፋ ከግብ ለማድረስ ደግሞ ተከታታይነት ያለው ክትትልና ግምገማ ወሳኝ ተግባር ነው። በዚሁ መሰረት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ9 ወራት የእቅድ አፈጻጸም ሪፖርት በጥልቀት ገምግሟል። ቋሚ ኮሚቴው በግምገማ መድረኩ ላይ የትምህርት ጥራትን ለማረጋገጥ በክረምት ወራት የተሰጠውን የመምህራንና የተማሪዎች ስልጠና ይበል የሚያሰኝ ተግባር ሲል ገልጾታል። በተለይም በቅድመ አንደኛና በአንደኛ ደረጃ የታየውን የመማሪያ መጽሐፍት ክፍተት ለመቅረፍ በተመረጡ የትምህርት አይነቶች ከ23 ሚሊዮን በላይ መጽሐፍትን በማሳተም 88 በመቶ የሚሆነውን ለክልሎች ማድረስ መቻሉ የሚበረታታ ስኬት መሆኑ ተጠቅሷል። በተጨማሪም ስታንዳርዱን የጠበቀ የተደራጀ የትምህርት ማዕከል መኖሩና የትምህርትና ስልጠና ባለስልጣን ለተቋማት የሰጠው የብቃት ማረጋገጫ ፈቃድ እንዲሁም የፈቃድ እድሳት ስርዓት የትምህርት ጥራትን ለማረጋገጥ የጎላ ሚና እየተጫወተ እንደሚገኝ በመድረኩ በጥንካሬ ተነስቷል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ ከአመራር አኳያ የተጀመረው ስራ በየሁሉም የትምህርት መዋቅር ተጠናክሮ መቀጠል ከቻለ የተሻለ ለውጥ እንደሚመጣ አመላክተዋል። በአመራር ላይ በመምራት ላይ የተጀመረው ስራ ተጠናክሮ መቀጠል ያለበት ስራ ነው። የዩኒቨርሲቲዎቻችን አመራሮች እንዲሁም ደግሞ የትምህርት ቤቶቻችን አመራሮች እና መምህራን ላይ ትኩረት አድርገን ከሰራን እናውቃለን ብዙ ለውጥ ይመጣል። አሁን ብዙ የምንነገርላቸው የነበሩ ትምህርት ቤቶች ብዙ ትምህርት ተማሪዎችን ብዙ ምሁራንን ያፈሩ ብዙ መሪዎችን ያፈሩ ሳይንቲስቶችን ያፈሩ ብለን የምናነሳቸው ምንድነው ልዩ የሚያደርጋቸው? ኢትዮጵያ እኮ ያኔም በዚህ ደረጃም አልደረሰችም እኮ በብዙ ነገር ማለት ነው። ነገር ግን አመራሩ የመምህራን ኳሊቲ ልዩነት የሚያመጣ ስለነበረ ነው ብዬ ነው የማምነው። ስለዚህ በዛ ላይ እናውቃለን ብዙ ነው። የትምህርት ሴክተር ብዙ መምህራን አሉ። በአጠቃላይ ትምህርት ብዙ መምህራን አሉ። ብዙ የትምህርት ቤት አመራሮች አሉ። በከፍተኛ ትምህርትም ደግሞ ቀላል አይደለም። ልዩነቶች አሉ። ትኩረታችን በአቅም ግንባታ ላይ ቢሆን ኳሊቲን ስታንዳርዳችን አድርገን ጥራትን ስታንዳርዳችን አድርገን ኮምፕሮማይዝ የማይደረግ አድርገን ከቀጠልን ያ ሊመጣ የሚችለው ደግሞ በአመራሩና በመምህራኖች ላይ ትኩረት ሲደረግ እንደሆነ ብንይዝ። ሰብሳቢው ቴክኖሎጂ ከጥቅሙ ባሻገር ጉዳት ቢኖረውም ጉዳቱን በመቀነስ ጥቅሙን አጥብቆ መያዝ የማያሻማ ጉዳይ መሆኑን ተናግረዋል። ቴክኖሎጂ ሁለቱም ሳይድ ነው። ጥቅምም አለው ጉዳትም አለው። ልናመልጠው ስለማንችል ጉዳቱን እየተቆጣጠርን ጥቅሙን ደግሞ ከፍ እያደረገን መቀጠል ያስፈልጋል። በከፍተኛ ትምህርት ያለውን በአጠቃላይ ትምህርት ያለውን የቴክኖሎጂን ተጽዕኖ የማህበራዊ ሚዲያን ጭምር ያንን በየጊዜው አጀንዳ ማድረግ ካለብን የትምህርት ቤት ምሁራን አመራሮች በተለይ አጀንዳ ማድረግ ያለብን ወላጆች ትልቅ ኃላፊነት አለባቸው። ከመምህራን አቅርቦት ጋር በተያያዘ የተዘየደው መፍትሄ ጥሩ ቢሆንም ችግሩን በዘላቂነት መፍታት በሚያስችሉ ሁኔታዎች ላይ ማተኮር ያስፈልጋል ብለዋል። ከመምህራን አቅርቦት ጋር በተያያዘ ችግር ውስጥ እየገባን እንደሆነ በተደጋጋሚ ይነሳ ነበረ። አንደኛ በዩኒቨርሲቲው ተማሪዎቻችን
የመምህራን የመረጡ ስላልሆነ የተወሰኑ ተማሪዎች ብቻ ስለሚመርጡ ሌሎች ደግሞ ያሉት ኤግዚት ያደረጉም ይሄዳሉ በጦርታ በተለያዩ ምክንያቶች ከትምህርት ሴክተሩ የሚወጡበት እድል ሲያገኙ የሚወጡበት ሁኔታ አለ። ስለዚህ የሳሳ ነው ይሄ ሴክተር በጊዜ ምላሽ ያስፈልጋል በማለት በእኛ በኩል መቅጣጫ ስናስቀምጥ እናንተም ደግሞ ያንን ችግሩን ለይታቸው አማራጮችን ማስቀመጣቸው በጣም ጥሩ ነው። የሰለጠኑ ብቃት ያላቸውን በተለየ አማራጭ ስልጠና ሰጥታቸው ወደዛ እንዲገቡ ማድረጉ በጣም ጥሩ ነው። ትምህርት ሚኒስቴር በጥናት ችግሮቹን ለይቶ መፍትሄ ሊሰጥ ይገባል። ይሄ ጉዳይ ምን ቢሆን ነው ከዚህ ችግር የምንወጣው? ሌላ ሀገር ችግር ሆኖ ቀጥሏል የመምህራን እጥረት አይመስለኝም። ስለዚህ የኛ ፋንዳሜንታል የሆነ ኮዝ ስላለው ዛሬ እናንተ ወደፊትም የሚሰራ ያው በዘላቂነት ችግሩን የሚፈታ ነገር እንድታስቡበት ተፈልጎ ነው እንጂ አሁን እንደ መፍትሄ ያመጣችሁት ነገር እኛ የምናደንቀው ነው። አብዛኛዎቹ የሀገራችን ትምህርት ቤቶች ከደረጃ በታች መሆናቸው በአጠቃላይ የትምህርት ኢንስፔክሽን ሪፖርት በመታየቱ ምክንያት ዓላማውን ትምህርት ቤቶችን ባጠረ ጊዜ ወደ ደረጃቸው ለማምጣት በሚል ከ2015 ዓመተ ምህረት ጀምሮ በመላ ሀገሪቱ ተግባራዊ እየተደረገ የሚገኝ ትምህርት ለትውልድ የተሰኘ ንቅናቄ መጀመሩን የትምህርት ሚኒስቴር ሪፖርት ያሳያል። ለዚህ እንቅስቃሴ የሚውል የገንዘብ መዋጮ ከየአካባቢው ህብረተሰብ ከአጋር ድርጅቶችና ሌሎች መንገዶች ይሰበሰባል። የተከበሩ ዶክተር ነገሪ የዚህን እንቅስቃሴ በተመለከተ ከቦታ ቦታ የሚታየው የአፈጻጸም ልዩነት ሊታረም እንደሚገባ ተናግረዋል። ይሄ አጀንዳ መሆን አለበት፣ ሊተሳካል ይገባል። ለወደፊትም ደግሞ እኛ አቅጣጫ ለትውልድ ስለሚሰራ ከአመራሩ ጋር በተለይ ደግሞ ከትምህርት ቢሮ ኃላፊዎች እድል ስታገኙ ደግሞ እኔ እንዳውም ጉዳዩ ክቡር ጠቅላይ ሚኒስትሩን መመለከትም ስለሆነ በሚገናኙበት መድረክ የክልል ፕሬዝዳንቶች ይሄንን እንዲገመገሙበትም እና ትኩረት እንዲሰጡ ማድረግ አስፈላጊ ነው። የካቢኔ ሚኒስትሮች ምክር ቤት ላይ ክቡር ፕሮፌሰር ስለሚያገኙዋቸው ይሄ ነገር ምንድነው 17% ይመጥናቸዋል ወይ አንዱ እየሰራ ሌላው የማይሰራው ታዲያ በአንደር ግራጁዌት ወይ ደግሞ በአንደር ግራጁዌት አይደለም በአጠቃላይ ትምህርት ላይ ትኩረት ተሰጥቶ በየክልሉ ካልተሰራ እንዴት ነው የምንፈልገው ውጤትን እናገኛለን? እንዴ ሁሉም በእኩል ጥራቱን የጠበቀ ትምህርት ማግኘት አለበት እያለ ይሄ ትንሽ ትኩረት የሚሻ ጉዳይ እንደሆነ ነው በእኛ በኩል የተነሳው ለማለት ነው። የትምህርት ሪፎርሙ ከተማሪዎች የምዘና ስርዓት መለወጥና ከትምህርት አሰጣጥ መሻሻል ባለፈ ፍሬው በተጨባጭ ሊታይ እንደሚገባና የ2018 ዓመተ ምህረት ሀገራዊ ፈተናን በተመለከተም ትምህርት ቤቶች ያሉበትን ነባራዊ ሁኔታ በአግባቡ በማየት ቅድመ ዝግጅት ሊደረግ እንደሚገባ አቅጣጫ አስቀምጠዋል። በዛ ትሬንድ የሚሄድ ከሆነ ብዙ ተማሪዎች ሊመጡ ይገባል። ነገር ግን ካልሆነ ወይ ተማሪዎች እየወደቁ 9ኛ ላይ 10ኛ ላይ 11ኛ ላይ እየቀሩ ሊሆን ይችላል ማለት ነው። ያ ግን በጥናት መለየት አለበት ነው ባለፈው ያለው የ12ኛ ክፍልም ይሁን በየትምህርት ቤቱ ያለውም ይሁን እንዲሁም የንጋትም ይሁን የኤግዚት ኤግዛምም ጨምሮ ውጤቱ ስናየው ከ50 በታች ከሆነ እኛ ኢንቨስት እናደርግ የነበረው የትምህርት ፖሊሲውን ቀየረን፣ አዋጆች ወጡ፣ መመሪያዎች፣ ደንቦች፣ ስልጠናዎች እየተሰጡ ነው፣ መጽሐፍት ዝግጅት፣ ብዙ ስራዎች እየተሰሩ መቼ ነው ውጤቱ መጨረሻ ላይ በዚህ ሚዘና የተሻለ ነው ብለን የምንገመግመው ነው? እኛ እንዲሁ ቢግ ፒክቸሩ ብታይ የምንፈልገው ደረጃ 80% ወይ 70% ወይ 90% ሳይሆን አትሊስት ሪዝነብል በሆነ መንገድ ለብዘና የሚቀመጡት ተማሪዎች ለምን የተሻለ ውጤት አይመጣም? ስለዚህ ይሄ ትኩረት የሚሻ ጉዳይ ነው። የ2018 ሀገራዊ የ12ኛ ክፍል ፈተናን በተመለከተ አሁንም ግን ትምህርት ቤቶቻችን ያሉበት ሁኔታ ይለያያል። እድል ካገኛችሁ ወርዳችሁ በደንብ ሱፐርቫይዝ ለማድረግ ሞክሩ። እኛ ይሄንን ጥያቄ የምናነሳው ቼንጅ ሬዚስታንስ ስለሆነንም አይደለም፣ አዲስ ነገርም ስለሚያስደንቅን አይደለም። እውነት ለመናገር ህዝባችንን ስለምናውቅ ነው። የሕዝብ ተወካዮች ምክር ቤት አባላት እስከ ወረዳ እስከ ቀበሌ ድረስ ሄዶ ህዝብን ያወያያሉ፣ ያሉበትን ሁኔታ ያውቃሉ። ከዛ አንጻር ነው የምናነሳው። ስለዚህ
ለውጥን እናበረታታለን። ነገር ግን ደግሞ ቪክቲም የሚሆኑ ዜጎች መኖር የለባቸው። አንድ ጊዜ አቅጣጫ ማስተላለፍ አንድ ነገር ነው። ያሉበትን ነባራዊ ሁኔታ ደግሞ በመገምገም ድጋፍ ካስፈለጋቸው መደገፍ ሌላ ነገር ነው። ስለዚህ እሱ በየነ መረብ የሚሰጠው ኩረጃን ያስቀራል፣ በጣም ጥሩ ነው። ነገር ግን ዝግጅት ላይ ትኩረት ማድረግ አለብን። ካልሆነ ደግሞ ባካፕ ላይ ትኩረት ሰጥቶ መስራት አለበት። የትምህርት ፖሊሲ ሀገር የምትከተለውን የእድገት አቅጣጫ፣ የዜጎችን ስነ ምግባር፣ ዕውቀትና ክህሎት የመቅረጽ ብቃት አለው። ይህን ሐሳብ የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ቤተልሔም ላቀው የትምህርት ፖሊሲና ዓላማው ሩቅ ያለውን ትውልድ መመልከት መቻል ነው በማለት ትምህርት እንደ ሌሎች ዘርፎች አንድ ነገር ላይ ብቻ ትኩረት የሚያደርግ ሳይሆን የሁሉም ዘርፎች መሰረት በመሆኑ ፖሊሲውና ውጤቱ ላይ አበክሮ መስራት እንደሚያስፈልግ ይገልጻሉ። የትምህርት ስርዓቱም ዘመኑን የዋጀ መሆን እንዳለበት ያብራሩና የትምህርት ፖሊሲ ውጤት ማህበረሰቡ ላይ እየታየ ነው ወይ ሲሉ ይጠይቃሉ። የትምህርት ፖሊሲውና ዓላማው ከሩቅ ያለውን ትውልድ መመልከት ነው ብዬ አስባለሁ። ዛሬ ላይ ያለውን ብቻ ሳይሆን ነገ ሊፈጠር የሚችለውን ትውልድን ጭምር አርቀን የምናስብበት ነገር ነው ብዬ አስባለሁ። ዛሬ ላይ አገርን የሚመሩ እዚህ ምክር ቤት ያለነውን እናንተንም ጨምሮ በየሆስፒታል ተቋማት ላይ ማህበረሰቡን የሚያገለግሉ ሁሉም የትምህርት ፖሊሲ ውጤቶች ናቸው። ትምህርት ስርዓታችን እንግዲህ ትምህርት የጀመረው ረጅም ዓመታትን ቢያስቆጥርም ዛሬ ላይ ግን ዘመናዊ ትምህርቶችንም ጭምር እያካተተ እያቀፈ የመጣንበትና እኛ ዛሬ እዚህ ላይ ሆነን አገርን እየመራን ያለነው ሰዎች የትምህርት ውጤቶች ነን። ስለዚህ ሩቅን አስቦ ነው ማየት መንቀሳቀስ ያለብን ብዬ ማስበው ነገ ላይ የሚመጣውን ትውልድ በዛ ልክ መዳሰስና መመልከት አለብን ብዬ አስባለሁ። ጊዜውን ያዋጀ መሆን አለበት፣ ነገን ያለመ አሁናዊ ደግሞ ችግሮችን ደግሞ መፍታት የሚችል ደግሞ ፖሊሲ መሆን አለበት ብዬ አምናለሁ። ዛሬ ላይ የመጣነው የተሻገርነው አለ፣ የሚቀረን አለ። ያንን እንደ ቪዥን የያዘ ፖሊሲ ሊኖረን ይገባል ብዬ አስባለሁ። ሌላው ፖሊሲው ውጤቱ ማህበረሰባችን ላይ ያየነው ነው ወይ ነው። 5 ዓመትን እያስቆጠረ ነው። ውጤቱ ማህበረሰቡ ላይ እየታየ ነው ወይ ነው። ማህበረሰቡ ኦን አድርጎታል ወይ ነው። ምክንያቱም ኢምፕሊመንት እያደረግነው ነው። የወደፊትን አቅጣጫ እያመላከተ ነው ወይ ነው። ማመላከትም ስላለበት ነገ ጠዋት ላይ ይሄ የጣኖ ፖሊሲ አዋጆቻችን ሁሉም ነገን ማመላከት ስላለበት የወደፊት አቅጣጫን እያመላከተ ነው ወይ የሚለውንም ጥያቄ ያው በውስጣችን መያዝና መጓዝ ስላለብን ነው። የትምህርት ፖሊሲ ከአንድ ሀገር እድገትም ሆነ ውድቀት ጀርባ መሆኑን ባለመዘንጋት በትኩረት መስራት እንደሚገባም ያነሳሉ። የትምህርት ፖሊሲው ከየትኛውም እድገትም ሆነ ውድቀትም ጀርባ እንዳለ መዘንጋት የለበትም። አገራቶች ያደጉት ትምህርት ላይ ስለሰሩ ነው፣ ትውልድ ላይ ስለሰሩ ነው። ትውልድ ላይና ትምህርት ላይ ያልሰራ ደግሞ ውድቀቱን እያፋጠነ ይመጣል። ስለዚህ ያ ደግሞ ቻሌንጅ እኛንም መቅጠም ስለሌለበት ትውልድ ላይ መስራት፣ ትምህርት ላይ መስራት አለበት። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት ምላሽና ማብራሪያ ከመውጫና ከኤንጋት ፈተናዎች ጋር በተያያዘ የግል ዩኒቨርሲቲዎች አፈጻጸም ዝቅተኛ መሆኑን አንስተዋል። ቀደም ሲል ዩኒቨርሲቲዎች ለተማሪዎች ውጤት ማነስ የተማሪዎችን የመግቢያ ጥራት ምክንያት ያደርጉ እንደነበር አስታውሰው ይህ ዓመት አዲሱ የ12ኛ ክፍል ፈተና ስርዓት ከመጣ በኋላ ለመጀመሪያ ጊዜ የመውጫ ፈተና የሚሰጥበት በመሆኑ ትክክለኛውን ጥራት ያሳየናል ብለዋል። ሚኒስትሩ ከተማሪዎች የፈተና ኩረጃ ጋር በተያያዘ በተደራጀ መልኩ የሚደረጉ ሙከራዎች ቢኖሩም እየተወሰደ ባለው ጥብቅ እርምጃ በእጅጉ እየቀነሰ መምጣቱን ገልጸው ከትምህርት ስርቆት ጋር በሚተባበሩ አካላት ላይ የማያዳግም እርምጃ እየወሰዱ እንደሆነና ይሄው እርምጃ እንደሚቀጥል አስጠንቅቀዋል። ሴት ያደረግነው ሩል ምንድን ነው የሚለው በዚህ ላይ የተገኙና ማስረጃ ያለባቸው ከዩኒቨርሲቲው ጋር የተያያዙ ሰዎች በሙሉ ኢሚዲየትሊ ከዩኒቨርሲቲዎቹ ይባረራሉ። ኢትስ ኢሚዲየት ነው፣ ምንም ማስረጃ መያዛችንን ካረጋገጥን በኋላ። ያ ግን አይደለም። ከዛ በኋላ ክሪሚናል የሆነ ስራም ስለሆነ ወንጀል ስራም ስለሆነ ፌደራል ፖሊስ በሚያደርገው ምርመራ የሚገኘው እንትን ዜን ወደ ፍርድ እንዲቀርቡ ይደረጋል። የተወሰኑት ታስረዋል፣ አሁንም ተይዘዋል፣ ምርመራ ላይ ናቸው። ሶስተኛው ግን
ያደረግነው ኢምፖርታንት ነገር እንዲህ አይነት ባህሪ ያላቸው ሰዎች ከዩኒቨርሲቲዎች ጠቅላላ ለወደፊቱ ትምህርት ሴክተር ውስጥ እንዳይሰሩ የትምህርት ኢንቴግሪቲን እንትን እናርካለን ለእንዲህ አይነት ክሪሚናል አክቲቪቲ ቸልተኛ ሆነን አይሆን ሲሪየስ መሆናችንን ማሳየት አለብን ሲሪየስ እርምጃ መወሰድ እንዳለበት ማሳየት አለብን እንዲህ አይነት እርምጃ የሚወስድ ሰው ለገንዘብ ብሎ ነው የሚያደርገው አብዛኛው ያ ገንዘብ ግን የዘላለም እንትኑን ሊያበላሸው እንደሚችል እንዲያውቅ ማድረግ አለብን ሶ ጠንከር ብለን ያዝነው በዚህ ኮምፕሮማይዝ የምናደርገው ነገር የለም በምንም አይነት ሆን ብሎ ተማሪን ፈተና የሚያሰርቅ ያውም ለገንዘብ ብሎ የሚያሰርቅ ትምህርት ሴክተር ውስጥ አካባቢ መኖር የለበትም የ12ኛ ክፍል መልቀቂያ ፈተናን በቴክኖሎጂ ከመስጠት አኳያ ከቋሚ ኮሚቴው ለተነሳው የስጋት ጥያቄ እያንዳንዱ መፈተኛ ጣቢያ ምን ያህል እንደተሟላ በኔትወርክም ሆነ በመብራት አቅርቦት እርግጠኛ ሆነው ፈተናውን እንደሚሰጡ ገልጸዋል። ያልታሰበ መስተጓጉል ቢፈጠር እንኳን ለመቅረፍ ዝግጁ መሆናቸውን ገልጸው የኮምፒውተር እጥረትን ለመፍታት ሀገር ውስጥ ከተመረቱ ላፕቶፖች ጭምር በመታገዝ ዝግጅት መደረጉን ሚኒስትሩ አረጋግጠዋል። ከፈተናዎች ጋር ከዚህ ከ12ኛ ክፍል ጋር በተያያዘ እያንዳንዱ የምንሄድበትን ሙሉ ለሙሉ ለማጠናቀቅ መሄድ ያለብን የሚሰሩት ስራዎች ምንድናቸው ብለን በዝርዝር አውጥተን ታይም አስቀምጠን መቼ ማለቅ አለበት ማን ነው ሪስፖንሲቢሊቲ ብለን አት ናሽናል ሌቭል ትምህርት ሚኒስቴር ቴሌ መብራት ኃይል የክልል ትምህርት ቢሮ ኃላፊዎች ያሉበት ኢንሳ everything that is related to ይሄን ፈተና በትክክል ከመስጠት ጋር በተያያዘ ያሉትን እንትኖች የሚከታተል ናሽናል ቲም አለ እሱን ታች ድረስ በየዞኑ በየእንትኑ ሄደን እንዲቋቋሙ ተደርጓል። ሁለተኛ በፊትም ከነበረው እንትን አንፃር መጀመሪያ ያደረግነው ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት እኛው 122000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው ይሄ በነገራችን ላይ ክቡር ሊቀመንበርም ያሉትን ጨምሮ ነው ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ አሁን ያንኛ ፕላን ስናረክ ነበር በዚህ አመት ወደ 6000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን ይሄንን የሚሰራ የቴክኒክ ኮሚቴ አለ የቴክኒክ ኮሚቴ ስራው እነኛን 122000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት ምን ያህሉ የቴሌ ኮኔክሽን ይቀርዋል ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራው በተወሰነ ደረጃ ፕላን ቢ ይዘን በወረቀት የሚፈተኑ ቢኖሩ ብለን እነኛ ነገሮች ቴስት አድርገን ከጨረስን በኋላ የሚቀሩ ካሉ እንዴት እንደምንፈትንም እየተዘጋጀን